አርእስተ ዜና በትግራይ ዘላቂና የተረጋጋ ሰላምን ማረጋገጥ የሚቻለው ተፈናቃዮች ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰኖች ሲረጋገጡ ብቻ መሆኑ የትግራይ ጊዜያዊ አስተዳደር አስታወቀ። የሱዳን አየር መንገድ አቋርጦት የነበረውን በረራ ዳግም መጀመሩን አስታወቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በትግራይ ዘላቂና የተረጋጋ ሰላምን ማረጋገጥ የሚቻለው ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰኖች ሲረጋገጡ ብቻ ነው ሲል የትግራይ ጊዜያዊ አስተዳደር አስታወቀ። ይህ መሰረታዊ ግጭት መንስኤ እንደሆነና ጉዳዩም በሰላምና በፖለቲካዊ መንገድ ሊፈታ እንደሚችል በጽኑ ያምናል ሲልም የጊዜያዊ አስተዳደሩ ኮሚሽን ቢሮ በመግለጫው አመላክቷል። ታደሰ ልጅ ዓለም ተመልክቶታል። የትግራይ መንግስት ኮሚኒኬሽን ቢሮ በወቅታዊ ጉዳይ ላይ ባወጣው መግለጫ በትግራይ ዘላቂና የተረጋጋ ሰላምን ማረጋገጥ የሚቻለው ተፈናቃዮች ደህንነታቸው ተጠብቆ ወደ መኖሪያ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰኖች ሲረጋገጡ ብቻ መሆኑን አስታውቋል። የትግራይ ጊዜያዊ አስተዳደር አያይዞም በትግራይ ዘላቂ ሰላም ሊረጋገጥ የሚቻለው የተፈናቀሉ ሰዎች በሰላም ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰኖች ሲረጋገጡ ብቻ ነው ብሎ እንደሚያምንም በመግለጫው አመላክቷል። ይህ መሰረታዊና ልዩ የግጭት መንስኤ እንደሆነና ጉዳዩ በሰላምና በፖለቲካ መንገድ ሊፈታ እንደሚችልና እንደሚገባው በጽኑ እንደሚያምንም የገለጸው ቢሮ የትግራይ ጊዜያዊ አስተዳደር ከዚህ ውጭ ያሉ ሌሎች መንገዶች ዘላቂና አስተማማኝ ሰላም ማረጋገጥ እንደማይቻል እምነቱ መሆኑን አስምሮበታል። የዚህ ሳምንት ግጭቶች የተከሰቱት የትግራይ መሰረታዊ ጉዳይ በዘላቂነት ስላልተፈታና ያጋጠመና ግን መከሰት ያልነበረበት ጉዳይ ነው ያለው ቢሮ የትግራይ ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት ዘላቂ ሰላምና ዘላቂ መፍትሄ ለማረጋገጥ ያለው ቁርጠኝነት ማረጋገጡን በመግለጫው አስታውቋል። በዚህ ሳምንት ባጋጠመው ግጭት ምክንያት የተቋረጡ የኢትዮጵያ አየር መንገድ በረራዎች ዳግም እንዲጀምሩ ህዝቡ በባንኮች የገንዘብ እጥረት ምክንያት ህዝቡ የሚያጋጥሙትን ችግሮች እንዲፈታና ወር ማለፍ ላይ ችግር ላለበትና አዎንታዊ ምላሽ ለሚጠበቀው የመንግስት ሰራተኛ መደበኛ ደሞዝ በወቅቱና በአግባቡ እንዲከፈልና አጠቃላይ ችግሩ እንዲፈታ አስተዳደሩ ጠይቋል። የትግራይ ኮሚኒኬሽን ቢሮ በመግለጫው ለዓመታት በስቃይ ላይ የሚገኙ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱና የትግራይ ህገ መንግስታዊ ወሰኖች እንዲረጋገጡና ዘላቂ ሰላም እንዲረጋገጥ በሰላማዊና ፖለቲካዊ መንገዶች እንዲፈቱ የትግራይ ጊዜያዊ አስተዳደር ያለው ቁርጠኝነት ገልጿል። የትግራይ ዲፕሎማሲ አማካሪ ካውንስል ለአውሮፓ ህብረት ተግባራዊ እርምጃ እንዲወስድ ጠየቀ። ካውንስሉ ለህብረቱ በጻፈው ደብዳቤ በትግራይ ያለውን ወቅታዊ ሁኔታ በቅርበት እየተከታተለው መሆኑና ይህም አዲስ እንቅስቃሴ እንዲረጋጋ ጥሪ ማቅረቡ በማመስገን ያሳስበኛል ከሚል መግለጫ በዘለለ ተግባራዊ እርምጃ እንዲወስድ ጠይቋል። በተለይም በቅርቡ በትግራይ ህዝብ ላይ በተፈጠረው ስጋት ተከትሎ ማህበራዊና ኢኮኖሚያዊ ጫና ባለበት ውስጥ የአየር ትራንስፖርት መቋረጥ ተከትሎ በህዝቡ ላይ የታየው ስጋት እንደሚያሳስበው ገልጿል። ይህ ስጋት እንዲቀንስና ህዝቡ የመረጋጋት መንፈስ እንዲኖረው በረራ እንዲጀመር፣ ባንኮች የተሟላ አገልግሎት እንዲሰጡ፣ የነዳጅና የጥሬ ገንዘብ አቅርቦት ችግር እንዲፈታ ህብረቱ ጫና እንዲያደርግ ጠይቋል። አማካሪ ካውንስሉ አክሎም ያሉ ውጥረቶችን ለማርገብ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር የጋራ ውይይት በማካሄድ ያጋጠሙትን ችግሮች ለመፍታት የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ በማድረግና የትግራይ ግዛታዊ አንድነት በማረጋገጥ ተፈናቃይ ወገኖችን ወደ ቀያቸው በመለስ ውጥረቶችን ለማርገብ የአውሮፓ ህብረት ጫና እንዲያደርግ የትግራይ ዲፕሎማሲ አማካሪ ካውንስል ጥሪ አቅርቧል። በትግራይ ጊዜያዊ አስተዳደር ስር በሚገኙ ወረዳዎች በ1537 መፋሰሶች ላይ 64000 ሄክታር መሬት የሚሸፍን የተፈጥሮ ሀብት ጥበቃ ዘመቻ እንደሚካሄድ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀ። ቢሮው እንዳለው የካቲት 2 2018 በሚጀምረው የአፈርና የውሃ ጥበቃ ዘመቻ ወደ 1 ሚሊዮን የሚጠጋ ህዝብ ይሳተፍበታል ተብሎ ይጠበቃል። ለተስፋ የታደሰ ዘገባ ፍርቱና ገብሩ። በትግራይ በየዓመቱ የሚከናወነው የአፈርና የተፈጥሮ ሀብት ጥበቃ ዘመቻ ለበርካታ ዓመታት አመርቂ ውጤትን ያስመዘገበ ስራ እንደነበር ይታወቃል። ይሁንና ከ5 ዓመት በፊት የተካሄደው የትግራይ የጄኖሳይድ ጦርነት በአካባቢ ጥበቃና የተፈጥሮ ሀብት መልሶ እንዲያገግም በማድረግ ረገድ ጥሩ ውጤት ተመዝግቦበት የነበረውን ስራም እንዳልነበር አድርጎታል። አሁን ላይ ይህንን የተፈጥሮ ሀብት መልሶ ለመገንባት በየዓመቱ የሚካሄደው ዘመቻም ዘንድሮም ትግራይ ጊዜያዊ አስተዳደር ስር በሚገኙ ወረዳዎች ላይ የአፈርና ውሃ ጥበቃ ስራ እንደሚከናወን የትግራይ ግብርናና ተፈጥሮ ሀብት ቢሮ የኮሙኒኬሽን ጉዳዮች ዳይሬክተር ዳይሬክቶሬት አቶ ሚካኤል ምሩጽ ይገልጻሉ። አብታሕቲ
ጊዜያዊ ምሕዳር ዝርከባ ወረዳታት በሙሉን በትግራይ ጊዜያዊ አስተዳደር ስር የሚገኙ ሁሉም ወረዳዎች በሰማዕታት ስም ከጥር 25 ከጥር 28 የሰማዕታት ዘመቻ በሚል የሚከናወን ሲሆን ዋናው ዘመቻ ከዚህ በኋላ የሚቀጥል ይሆናል። በዚህም ህዝቡ ሁሉም ወደ አፈርና ውሃ ጥበቃ ስራው ይገባል። 64,000 ሄክታር መሬት የሚሸፍን ዘመቻ መሆኑን ያስረዱት አቶ ሚካኤልም ከዚህም ከ36,000 ሄክታር መሬት በነፃ ጉልበት ዘመቻ እንደሚካሄድ አስታውቀዋል። ወፍሪ ዕቀባ ሐመድን ማይን ዘላቂ ልምዓትናን ሓድነትናን ብዝብል የአፈርና ውሃ ጥበቃ ዘመቻ ለዘላቂ ልማትና አንድነታችን በሚል መሪ ቃል በዚህ ዓመት 64,000 ሄክታር መሬት የሚሸፍን ዘመቻ ነው ልናካሄድ ያሰብነው። 1500 ተፋሰስ ላይ ነው የሚፈጸመው። ከዚህም ከ36,000 ሄክታር መሬት በላይ በነፃ ጉልበት ዘመቻ ነው የሚደረገው። የቀረውም በተለያዩ ፕሮግራሞች ይቀጥላል። በክልል ደረጃ ዘመቻው የካቲት 2 ይጀመራል ያሉት አቶ ሚካኤልም ይህ ዘመቻ ወደ 1 ሚሊዮን ህዝብ ሊሳተፍ እንደሚጠበቅና ይህን ዘመቻ ለማድረግም ከ12,000 በላይ ባለሙያዎች ስልጠና እንዲወስዱ መደረጉን አክለዋል። አሳት 1 ሚሊዮን ህዝብ ክሳተፍ ትጽቢት ይግበር። ድሕሪ ናይ ሰማዕታት ወፍሪ ከሰማዕታት ዘመቻ በኋላ ዋናው ዘመቻ የካቲት 2 የሚጀምር ሆኖ እዛ ላይ የ20 ቀን ነፃ የጉልበት ዘመቻ የሚደረግ ሆኖ ከ1 ሚሊዮን በላይ ህዝብ እንደሚሳተፉም ጥናት ተደርጓል። እዚህ ላይ ከሁሉም ወረዳዎች ከ12,000 በላይ የሚሆኑ ልምድ ያላቸው አርሶ አደሮችና ባለሙያዎች መሰልጠናቸውና ለዚህ ዘመቻም ብቁ ሆነው መዘጋጀታቸው አረጋግጠናል። 77 በመቶ ህብረተሰቡ የራሱ የሆነ መሳሪያ ይዞ እንደሚጠቀምና የቀረውን ደግሞ በቢሮ እንደሚሸፈን አቶ ሚካኤል ጠቁመዋል። የትግራይ ልማት ማህበር በ2017 ዓ.ም ባካሄደው የቴሌቶን ማሰባሰብ ቃል ከተገባው 700 ሚሊዮን ብር እስካሁን 200 ሚሊዮን ብር ብቻ መሰብሰቡን አስታውቋል። ይህም ግንባታቸው የተቋረጡ 12 ልዩ ሁለተኛ ደረጃ ትምህርት ቤቶች ግንባታቸው እንዲጓተት ምክንያት መሆኑን ገልጿል። የገነት ካሕሳይ ዘገባ ነው። ብርቱካን ጌታዬ አዘጋጅተዋለች። ሽሙ ክጽዋዕ ዘይደለየ ኣብ መቐለ ዝህነጽ ፍሉይ ካልኣይ ብርኪ ቤት ትምህርቲ ሙሉእ ወፃኢ ሸፊንዎ ኣሎ። ቀላሚኖና አብዛ በሚል መሪ ሐሳብ ግንባታቸው ተጀምሮ የተቋረጡ 12 ልዩ ሁለተኛ ደረጃ ትምህርት ቤቶች ለመስራት አልሞ የትግራይ ልማት ማህበር ጥር 3 2017 ዓ.ም ቴሌቶን አካሂዶ እንደነበር የሚታወስ ነው። ካብ ናይ ባዕልኻ ዓቕሚ ወፃኢ ካሊእ ከራስህ አቅም ውጭ ሌላ የሚያግዝ እንደሌለ ታምኖ በተጋሩ ትብብር ለመስራት ነው የጀመርነው። በትግራይ ልማት ማህበር የአባላት አደረጃጀትና የሀብት ሰብሳቢ አስተባባሪ አቶ ታደሰ ተክላይ ማህበሩ በ2017 ዓ.ም ባካሄደው ቴሌቶን ከተገባው ቃል 28 በመቶ የሚሆነው ብቻ ገቢ መሆኑን ገልጸዋል። ዝበዝሕ ህብረተሰብ ክፋል በውስን መልክዑ ቃል ለአቶ አታው ገይርዎ እዩ የሚበዛው የህብረተሰብ ክፍል በገባው ቃል መሰረት ገቢ ያደረጋለ። ትልልቅ ተቋማት፣ ባለሀብቶችና መንግስታዊ ተቋማት ቃል የገቡትን ግን እስካሁን አልሰበሰብነውም። መግባት ካለበት ከ700 ሚሊዮን ብር እስካሁን የገባው ወደ 28 በመቶ የሚሆነው 200 ሚሊዮን ብር ገደማ ነው። ቴሌቶኑ በትግራይ 12 ከተሞች ግንባታቸው የተጀመረ ልዩ ሁለተኛ ደረጃ ትምህርት ቤቶችን ለመስራት እንደነበር የገለጹት አቶ ታደሰ የተገባው ቃል በተፈለገው የጊዜ ሰሌዳ ባለመተግበሩ በእቅዳቸው መሰረት መስራት እንዳልቻሉም ተናግረዋል። ትግራይ ንቅድሚት መጽእ ተኮይናስ ብልጫ ክህልየና ነው ዝሐሸ ተማሃር ክንፈጥረለን። ትግራይ ወደፊት መምጣት ካለባት ብልጫ ሊኖረን ይገባል። በሁሉም የሙያ ዘርፎች የተሻለ የተማረ የሰው ኃይል መፍጠር ያስፈልገናል። ትግራይ ወደ ተሻለ ደረጃ እንድትሸጋገር ነው እየሰራን ያለ ነው። ቃል የገቡ እስካሁን ስላላስገቡም ነው ስራ ያልጀመር ነው። ከተሞች መስሪያ ቦታ የሚሆን 1000 ካሬ ሜትርና 50 ሚሊዮን ብር ሊሰጡ በገቡት ቃል መሰረት የግንባታውን ሂደት ለማፋጠን ታስቦ የነበረ ቢሆንም እንኳን ገቢ በማድረግ ደረጃ ሙሉ ባለመሆኑ ተጨማሪ እንቅፋት እንደሆነባቸው አብራርተዋል። ብዝሐ ሻዓታው ገይረን ዘለው ዓዲግራትን ሽረኔን በተሻለ ገቢ ያደረጉ ከተሞች ዓዲግራትና ሽረ ብቻ ናቸው። ስለዚህ በእነዚህ ከተሞችም የጀመርነው ስራ ጥሩ እየሄደ ነው። ሌሎች ተግባራዊ ባለማድረጋቸው ግን ስራ እየተጓተተብን መሆኑን ሊገነዘቡ ይገባል። አንድ ዓመት ያስቆጠረው የገቢ ማሰባሰቢያው እስካሁን ገቢ ያላደረጉ መንግስታዊና መንግስታዊ ያልሆኑ ተቋማትና ባለሀብቶች በገቡት ቃል መሰረት ገቢ ማድረግ እንዳለባቸው አቶ ታደሰ ጥሪ አቅርበዋል። 225 ሚሊዮን ናይ ትእምት እዩ። ከ225 ሚሊዮን በላይ የሚሆነው የትእምት ነው። ሌሎች ባለሀብቶች ተቋማትና ከተሞችም ፈጥነው የገቡትን ቃል ተግባራዊ እንዲያደርጉ እኛም ወደ ስራ ገብተን ቢያንስ 6 ትምህርት ቤቶች ሰርተን በማጠናቀቅ የምንችልበት ሁኔታ እንዲፈጠር ማለት ነው። የሱዳን አየር መንገድ አቋርጦት የነበረውን በረራ ዳግም መጀመሩን አስታወቀ። እንደ አውሮፓውያኑ አቆጣጠር በ2023 በተጀመረው የሱዳን የእርስ በርስ ጦርነት ምክንያት ተቋርጦ የነበረውን ከፖርት ሱዳን ወደ ካርቱም የሚደረገውን የአየር በረራ
ዳግም መጀመሩን የአናዶሉ ዜና ዘግቧል። የሱዳን የዜና ኤጀንሲ ዋቢ በማድረግ ባወጣው ዘገባ ሲቪል ተሳፋሪዎች የጫነች አውሮፕላን ከ2 ዓመታት በኋላ በካርቱም አየር ማረፊያ ማረፏን ተመላክቷል። እነዚህን መሻሻሎች የሱዳን አየር መንገድ የአየር መጓጓዣን ለመደገፍ ከተሞች መልሶ ለመረከብና የሱዳን ዜጎች ያጋጠማቸውን ችግሮች ለማቃለል ያለውን ተነሳሽነት ያሳየበት መሆኑንም ተገልጿል። ዳግም የተጀመረው የአየር በረራ ለሱዳን ትልቅ እርምጃ ወደፊት መሆኑን የገለጸው የአናዶሉ ዘገባ ይህም የሱዳናውያን መልሶ መቋቋምና እፎይታን የሚያመለክት መሆኑን አስምሮበታል። በጂኦግራፊ አቀማመጡ ማዕከላዊ የሆነና የሱዳን አቪዬሽን እምብርት የሆነው ዓለም አቀፍ የካርቱም አየር ማረፊያ እንቅስቃሴውን አቁሞ መቆየቱ በሀገር ደረጃ የነበረውን የአየር እንቅስቃሴ እጅጉን መጉዳቱንም በዘገባው ተመላክቷል። በመጨረሻ ከአሜሪካ ጋር የተፋጠጡት የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ አስጠነቀቁ። በሌላ ዜና የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ቴህራን የአጸፋ ምላሽ እንደምትሰጥ ማስታወቃለች። ለቢቢሲ ዘገባ ማዕድ ኃይለ። በመካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን ጠቅላይ መሪ አያቶላህ አሊ ሀሜኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውን ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ሀሜኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ቢቢሲ ዘግቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት ላይ እንደምትደርስ ተስፋ ማድረጋቸውን ቢገልጹም የኢራን የውጭ ጉዳይ ሚኒስትር አባስ አራጉቺ በበኩላቸው በቴህራን ላይ የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነን ሲሉ ለሲኤንኤን ተናግረው እንደነበር ዘገባው አስታውሷል። ፕሬዚደንት ትራምፕ የኢራን ኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች የመግደል እርምጃ ምክንያት በማድረግ ጣልቃ እንደሚገቡ ዝተዋል። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካም የዩኤስኤስ አብርሃም ሊንከን የተሰኘው የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። በሌላ ዜና ኢራን በመጪዎቹ ቀናት ለአውሮፓ ህብረት የአሸባሪነት ፍረጃ የአጸፋ ምላሽ እንደምትሰጥ ገልጻለች። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ቴህራን በአገሯ ውስጥ የሚገኙ ሁሉንም የህብረቱ አምባሳደሮች ማብራሪያ እንዲሰጡ እንደጠራችና በመጪዎቹ ቀናት የአጸፋ ምላሽ እንደምትሰጥም አስታውቃለች። የኢራን መንግስት በመላ አገሪቱ የተነሳበትን ተቃውሞ ለማፈን በሺዎች የሚቆጠሩ ሰዎች እንዲገደሉና በ10 ሺዎች እንዲታሰሩ ያደረገ እርምጃ ወስዷል መባሉን ተከትሎ የአውሮፓ ህብረት ባለፈው ሳምንት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካታለች። ከዚህ ቀደም እንደ አሜሪካና ካናዳ ያሉ አገራትም ይህንን ወታደራዊ ኃይል በአሸባሪ ድርጅትነት ፈርጀው የነበረ ሲሆን ይህ አይነቱ እርምጃ በአብዛኛው ትዕምርታዊ ቢሆንም አብዮታዊ ዘቡ በአገሪቱ ኢኮኖሚ ላይ ያለው ተጽዕኖ ቀላል ባለመሆኑ የኢራን ምጣኔ ሀብት የበለጠ አጣብቂኝ ውስጥ ይከተዋል ብለዋል የቢቢሲ ዘገባ። ይህንን እርምጃ የተቃወመችው ኢራን ከእሁድ ዕለት ጀምሮ አምባሳደሮች መጥራት መጀመሯንና በመጪዎቹ ቀናት የኢራን እስላማዊ ሪፐብሊክ የአውሮፓ ህብረት ለወሰደው ህገወጥ ምክንያታዊና እጅግ የተሳሳተ እርምጃ የሚሆን የአጸፋ ምላሽ ላይ ውሳኔ ታሳልፋለች ሲሉም ጠቁመዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።